በህልም ነው ያለኸው ሰውነትህ ያለበት በህልም ነው ያለኸው ምን ማለት ነው? እየቃዠህ ነው ምን ማለት ነው? ሰውነትህ የሚገዛበት አንተ ማታቀው ህግ አለው። የሆነ ሰው ኤክስቴንሽን ነው የሰውነቱ ኤክስቴንሽን ነው። ለሆነ ሰው እግር ሰተህ ነው ሰውነትህ ያለው እሱ የማይደርስበት ሄደህ እንድትደርስ እሱ የማያወራው እንድታወራለት ምናምን ባሪያ አድርጎ የሰውነቱ ኤክስቴንሽን አድርጓል። ገና ሲያይ የሆነ ነገሩ በሙሉ ድምጥማጡ ጠፍቶብኝ ሌላ አይጥም የሆነ በኃይሉ ነው። ምንድነው ዘ ማትሪክስ? ይሄ አንድሪው ቴት የሚልበት ርዕስ ማለት ነው። When I talk about the matrix, I'm talking about the systems which have been created by society which are deliberately designed to enslave. እኔ የምታገለው ማትሪክሱ ነው። ማትሪክሱ እንትኔን የባንክ እንዳላንቀሳቀስ ተይዤ ምናምን ይላል። ሰዎች አይጠቁም፣ መንግስት አይልም ምናምን። ማትሪክስ ነው ፊልሙ። ማትሪክስ አረርሱ ይይዘናል አሁንና ሰውነታችን የዛ የማትሪክሱ ባዲ ነው። እንደዚህ ልክ የሆነ እንደዚህ አድርገው እጃቸው ላይ ገመድ አድርገው እንደዚህ እንደ ፐፔት እንደሚያንቀሳቅሱት ያንን ፐፔት አንቀሳቃሽ እጅ አለ፣ ግን የሚያንቀሳቅሰው ላንቺ አይታይም። ምን ይላል? ፍቅር ይላል። ምን ይላል? ስራ ይላል። ምን ይላል? አለቃ ይላል። የሆነ ነገር ይላል። እና ከዛ አንቺ በዛ እንትን ውስጥ ሰውነትሽ እንደ ሬሳ ይንቀሳቀሳል። ከዛ ማታ ልተኝ ስትይ ነው እኔና ኪራ ያልኩሽ ቅድም። ማታ ልተኛ ስንል ስቴፖች አሉ፣ ወደሱ እንመጣለን። ማሻአላ አሰይ በቃ አሰይ ይሄ ገብቷል። በቃ ዛሬ ያበደን አላልሜተን ቤቱ አለቱ ሞቆ ከተማ ማንን በረደው እንደላል ሰው እስኪ ሞቀው የባለ ሀገር ስልጣኔ ሞኛ ሀገር ቤቴ አላልሜተን ቤቱ አለቱ። ኒዮ የሚባል ካራክተር አለ ዘ ማትሪክስ የሚል ፊልም ላይ። ዛሬ በሱ ዙሪያ how to install any skill to your body fastly ብንለውስ አዲስ ነገር ወደ ሰውነታችን እንዴት ቶሎ ማስገባት ይቻላል የሚል ርዕስ ይዤ ተነሳው። ለምን ተነሳው? እንደምታውቁት ይቺ ሞተር ባይክ ገዛው፣ ኤሌክትሪክ ባይክ። ከዛ ከሌሊቱ 11 ሰዓት ሰው እንዳልገጭ ፈርቼ ቀስ እያለች ትወርዳለች እንዴች ደግሞ እና በህይወቴ ሞተር ነድቼ አላውቅም። ሞተር ወለንም ተደው ወና ተምሰበው እና ያቺ ሞተር ተፍተፍ ብዬ ምናምን ጅው አረኳት። እቺ ነገር እየወረደች ነው። ብቻ የነዳጅ ሞተር ነድቼ ስለማላቅ የኤሌክትሪክ ሞተር ለውጥ የለውምና ይከብደኛል ብዬ አውቃለሁ። ያው ማርሽ ይለያያል፣ ፍሪሲዮ ምናምን ትሉት ነገር ተገልብጧል፣ ያልተገለበጠ እነሱ ነገሮች ስላሉ በቃ ይከብደኛል ብዬ ዘግቻለሁ። ሌሊት ነው የተነሳው። ከዛ 10 ደቂቃ 15 ደቂቃ ሳላጋንም በቃ 20 ደቂቃ አንድ ግሬን እያወጣው ያወረኩ ሞከርኩና 20ኛው ደቂቃ ላይ ችዬ ሰው አፈናጥቻለሁ። ከአንድ ሰዓት በኋላ ከተማ ወጥቻለሁ። እና እንዴት ነው የቻልኩት? ያው ከዛን ጊዜ ጀምሮ ወጥቻለሁ ሄልሜት ለብሼ። እና እንግዳ ሆነ ለሚስቴ እንትና እዛ ላለማመን ታገልኩ። ይሄ ናርሲሲዝሙ ስላለብኝ በቃ ለራሴ የተጋነነ ስሜት ተሰምቶኝ ነው እንዴ ማንም ሰው እንደዚህ ነው እንዴ የሚችለው ብዬ ዮርዲንም ከዚህ በፊት ሞተር ነድቻለሁ የሚለውን ልጅ ናውጣ ብዬው ምንድን ነበር ያለው? እመቤቴ እያለ የሰው ቆርቆሮ ጥሶ ገባና በዛ ሌሊት ከጁ መንጭቄ ጠፋውኝ። የአዳማ ቆርቆሮ ሂሳብ እንደሚቻል አይደለም አሉ። ደግሞ ቶሎ ገበያ ላይም ስለማይገኝ በዚህ በኮሪደር ልማቱ ሁሉም አጥሯን ስታድስ እሷን ያውም ቀብቶ ቀለም እዛ ላይ ምልክት አድርጎ መስራት ስላለበት የአዳማ ቆርቆሮ በወረፋ ነው የሚገኘው አሉ። እና ገንዘቡ ብቻ ሳይሆን ቆርቆሮም የሚገኝ አይደለም ብዬ ላጥብ የጠፋው አስቂኝ ጊዜ እኮ ነው። የአዳማ ቆርቆሮ ባለቤት ማሰብ ነው እንግዲህ በመላው ኢትዮጵያ ለአጥር ተብሎ አለባቸው ይባላል። አበበ አይመጣልሽማ የሆነ ቢሊሶ ኩምሳ ምናምን ነው።
የካሜራ አስመጪውስ ላይት አስመጪውስ ወያኔ እንደዛ ታረግ ነበርኩ እንትን እኮ እንትን ሞተ ምንድነው አንድ ሲኖትራክ የገዛልኝ ሲኖትራክ አልኩኝ ተሳቢ የገዛልኝ ወደ አዳማ ስመጣ ባለፈው አብሮኝ መጥቶ ነበር ድሬዳዋ እዚህ ወረፋ እስኪደርሰው ቆሞና ጥሩ ነው አለ በቃ ምን ነው ስለው እንዳለ እኮ ይሄ የአዜብ መስፍን ኢንጂነሪንግ ነበረ መስፍን ኢንጂነሪንግ አይደለም የሆነ አንድ ኤምአይኢ መስፍን ኢንጂነሪንግ ጋር እኛ WHO ምናምን የሚያወርዳቸው WHO አልኩኝ አይ ምንድነው ይሄ ምግብ የሚያከፋፍለው ነው የእርዳታ ድርጅቱ ለህፃናት ምናምን እነ ዩኒሴፍ ምናምን እህል ምናምን ሲያወርዱ ሴቭ ዘ ችልድረን እህል ሲያወርዱ ኤምአይ ጨርሶ እሱ ሙሉ መኪናዎቹ ከጨረሱ በኋላ ከተረፈች እኮ ነው የሚሰጠናል አይቻልም በቃ ጅቡቲ ላይ የሚራገፈው ዕቃ በሙሉ ለግል አይሰጥማል እና ይመስገን ባብይ ጊዜ እንደ ልብሽ በተራ ነው የምትጭኙ ምናምን ብሎ ያመሰገነ ነበርና ያው በቃ ያለ ማለት ያክል ነው እናመሰግናለን እየሆነልን ስላለው ነገር እያሉ ነው ሹፌሮች ምን ያስቅሻል ምንም በቃ አዎ እግዚአብሔር ይመስገን ማንም ይደውለው እናትሽ ኦኬ ስቶሪ ላቫረጉን እና ምንድነው እንዴት ነው ቆርቆሮ ገጭቶ ምናምን ማምለጥ የሚቻለው ለነግራችሁ አይደለም ግን አመለጥኩና እና they wonder ከዛ ቅዱሴም ጭኛት መጣው በቀደም ቅዱሴ ገበድ ያለ ልጅ ነው እና ይከብደኛል ብያስብ ነበር it's easy ምንድነው የሆነ የነበረው በኒዮ ፊልም ላይ አንድ ሲን አለ የሆነ ቦታ ፍሬም ይደረጉና ኒዮና ሞርቢየስ ዋና ካራክተሩና ሞርቢየስ መላጣው ጥቁሩ ማለት ነው ይደውሉና በስልክ እዛ ኢንስቶል የሚያደርጉ እንትኖችን መሳሪያ ኢንስቶል አድርግልን መሳሪያ ፊክሽናል ነው ጉዳዩ መሳሪያ የለንም እጅ ላይ መሳሪያ ከሌለ ከሱቅ ትገዛለህ እንጂ ኢንስቶል አይደረግልን እና ካራቴም አይችልም ነበር ኒዮ አፍተር ሂ አንሎክ ደዋን እንደሆነ ካወቀ በኋላ ካመነ በኋላ ስኪሎቹ መጡለት ከሞርቢየስ ጋር ሲደባደብ ምናምን ታዩታላችሁና አዲስ ነገርን ማስገባት ወደ ሰውነት የሚፈጀው ጊዜ ማጠር እንዲችል ምን ማድረግ እንችላለን አዲስ ነገርን ቶሎ አዳፕት ማድረግ ሰውነታችን እንዲችል ነባሩን ልማዳችንን ቀላሉንና የለመድነው ሴፍ የሆነውን ያንን ኢንቫይሮንመንት እንዴት ነው መልቀቅ የምንችለው አዲስ ስኪል ግድ የሚልበት ጊዜ ይመጣል ብዙ ዋጋ ሳትከፍል ብዙ ቆርቆሮ ሳትገጭ ሰው ሳትገጭ ሳትላላጥ ምናምን ሪስኩን ሚኒማይዝ አድርገህ አዲሱን ስኪል ወደ ውስጥ አስገብተህ ስኪልፉል ሆኖ ለመገኘት እንዴት ነው የምትችለው እቺ ሞተር ብቻ አይደለችም በቀደም ስነግራችሁ አጥር ላይ ወጥቶ ዘሎ ለመውረድ ምናምን ከፍታን መንሰላልና አዳፕት ያደረገበትን የእጄን ፐርፎርማንስ እያየው ነበር አስኢፍ እኔ ያልሆንኩ ያክል እጄን አየዋለሁ ኮንፊደንስ ጨምሮ ማለት ነው ኢትስ ኦኬ ራስን ልቀቅልኝ ይላል ስሩ ሬፑቴሽን ሞተር ስኪሎቻችን ይሰሩና ከልጅነት ጀምሮ በድግግሞሽ ሞተር ስኪል ይኖራል ምላሴ ላይ እጄ ላይ አይኔ ላይ ምናምን ሞተር ስኪሎቹ የኛን ኮንሽስነስ አይፈልጉም ፍላጎት ነው የሚፈልጉት ይሄን ሐሳብ ለመናገር ስፈልግ እጄ ከሐሳቤ ጋር ከፍላጎቴ ጋር እንዴት ሲንክሮናይዝ እንደሚያደርግ እኔ አላውቅም እጄ ነው የሚያውቀው ለእጄ ተውለታለሁ እጄ ሐሳቤን ፍሎው እንዲያደርግ አንዳንድ ሰው እጁ ከሐሳቡ ከፍላጎቱ ጋር አልሄድልና የሚለው የሚያስተላልፈው መልእክት ወይም አብሮን ሆኖ የሚሰማን ስሜት ጎዶሎ ወይም ግር ያለው ይሆናል ቬኔሳ ቫን ኤድዋርድስ የምትባል ቢሄቪየራል ሳይኮሎጂስት አይ ቲንክ ምን አይነት ሳምፕል ስታወራ ሰማው ሳምፕል ስተዲ ፖከር ተጫዋቾች ካርታ የሚጫወቱ ሰዎች ተጠየቁ እና የተለያዩ ሰዎች ተቀምጠው የሆነን ሰው እየዋሸ ይሁን አይሁን ለማወቅ አይኑን ወይስ እጁን ብታዩ
መዋሸት አለመዋሸቱን ታውቃላችሁ ተብሎ ተጠይቀው 99%ቱ እንትን ካርታ ተጫዋቾች ያሉት አይኑን ነው። ሶሪ ካርታ ተጫዋቾች አይደሉም፣ ሰዎች ያሉት አይኑን ነው። አንዱ ካርታ ተጫዋች ግን ነው እጁን ነው አለ። እጅ አይዋሽ። አይን እንትን ሳይኮፓዝ አሁን አይኑ ያዋሽሻል። አሁን የሳይኮፓዝ አይን ርህራሄ ሊያሳይህ ይችላል። ሲዋሽ ላታውቀው ትችላለህ። ብሊንኪንግ ሬት የሌላቸው ለዛ ነው ብሊንክ አያረጉም። ሞር ስታክ ነው የሚያረገው። ለምን ስታክ የሚያረገው ለምንድን ነው መሰለሽ? ለምሳሌ አንድ ሰው ሊዋሽ ሲል እንደዚህ ሊል ይችላል። ሳያውቀው ነው የሚለው። ቦሉ ወደዛ ትሄድበታለች። ሳይኮፓዝ ግን አይኑን ደረቅ አድርጎታል። አይኑን ደረቅ የሚያረገው ምንድነው? ሲዋሽ እንዳታዩ ወደ ሌላ ቦታ አንቺን ነው የሚያየው እንደዛው እንዳለ። ስለዚህ ስታክ አድርጎ ነው ያለው አይኑ። የአይኑን ሙቭመንት መቆጣጠር እስኪችል ድረስ ሰውነቱ ላይ ሰልጥኗል። ወይም ሰውነቱን ከአይምሮ ቁጥጥር ውጪ ማድረግ አልፈለገም። ሰውነቱን የሚቆጣጠረው አይምሮው ነው። አይምሮ ሰውነትን ግን መቆጣጠር አይችልም አንለስ ብሬኩን እስካልበጠስሽው ድረስ። ሰውነት የራሱ ኢንተለጀንስ አለው። ለዛ ነው ሰዎች በህርት ቢት ምናምን እዚህ ጋር ተደርጎላቸው የሚያዙት፣ በአይናቸው በእጃቸው የሚያዙት ሲዋሹ ስለሚታወቅ። ሳይኮፓዝ ግን ሙሉ ለሙሉ ሰውነቱን በአይምሮ ቁጥጥር ውስጥ አድርጎታል። ለግላ ጥቅሙ ሲል የአንደበቱን መርገብገብ፣ የግንባሩ ላይ ላብ፣ የአይኑን ቦል መንቀሳቀስ፣ የእጆቹን መንቀጥቀጥ ኮንትሮል ያደርጋቸዋል። ሳይኮፓዝን አትይዙትም በአይኑ፣ በእጁ ግን ልትይዙ ትችላላችሁ። እጃቸውንም እንዲህ ለማድረግ ነው የሚሞክሩት። አሁን እንትና ቴድ በንዲን ዲኮንስትራክት ሲያደርጉ ነበር። ቴድ በንዲ ጋዜጠኞቹ እንደ ማኒፑሌት እንደሚያደርጋቸው ያ ሲሪየል ኪለር ሳይኮፓዝ ነው። እና ቁጭላችሁ ብታዩት ጆርዳን ፒተርሰንም ሲል ሰምቸዋለሁ። ድምጹን ብታጠፉት ቴድ በንዲ ከጋዜጠኞቹ ጋር ሲያወራ ድምጹን ብታጠፉትና ማንን እያወራ ይመስላችኋል ቢባል ባለስልጣን ሰራተኞቹን እያወራ ትእዛዝ እየሰጣቸው ነው ይመስል። ልክ ያንቺ ሰውነት ሰሞኑን እንደተወዛገበ ረዴት ሰሞኑን የሆነ ሰው ጋር አወራች እና ስታወራ የምትቀመጥበት የምትነሳበት የድምጿ ቶን ምናምን እንደ በቃ ማለት ኦብቪየስሊ አልከታተልም ማንን አወራች ምን አወራች ምናምን የሚባለውን ጉዳይ ግን ይሄኛው ዝም ብሎ ጆሮ ይከተላታል እና መረጃዎች ትሰጣለች። ቴሌ ስለምትሰራ እንደዚህ አድርግ ያን አድርግ ምናምንና ከቤት ነው እንዴ አልኩኝ። አየ ይመስላኝ እናቷ አይደለም ማለች። ኦኬ አይ የሥራ ጉዳይ ነው ብዬ አሁንም ተውኩት። ከዛ አረዘመ። ያ ሰው በጣም መረጃ ይጠይቃታልና ሰራተኛው መሰለችኝ። አረ ነገር በዛ አልኩኝ። ከዛ እሱን ለካ አልሰማችም። በኋላ ላይ ቼክ አደርጋለሁ የገዛ ልጇን እንዴ ልጅ ነው ዲምታሩ። ልክ ቴድ በንዲ ድምፁ ጠፍቶ ጋዜጠኞቹን ሲያወራ የነበረው አይነት ስልጣን ያ ሰው ያ ልጇ ማለት ነው እሷ ላይ ነበረውና ወንድሜን ሲያወራ አባቴም አይተሽዋላ ወንድምህን ነው የሚያወራው አልሽ። አዎ እና ጀስቸርህ የምትቀመጥበት የምታወራበት ቃላት የምትመርጥበት እጅ ሰውነትን የሚነካበት አይን ፈገግታ የሳቅህ መጠን ምናምን ይሰላና ማንን ነው የሚያወራው ማን ነው ፓወርፉሉ የሚለው ይታወቃል። እኔ ወንጌልን ሳወራ እኔ ረዴትን ሳወራ እኔ ውሻዬን ሳወራ እማው ድምፁ ተይዞ አሁን ማንን ነው በኃይሉ እያወራ ያለው ቢባሉ ኦዲየንሶቼ ሃይራርኪ ሊያውቁ ይችላሉ። ድምፁን አፍነውት ለምሳሌ ከቅዱስ ጋር ሳወራ የነበርኩበትን ቪዲዮና ከረዴት ጋር ሳወራ የነበርኩበትን ቪዲዮ አይታችሁ መለየት ትችላላችሁ። ምን እንደማወራ ኮንቴንቱን ብትይዙት ጀስቸሬ ይናገራል፣ ይቀየራል። እኔ አይደለሁም ማረግ በእኔ ውስጥ እንዳላቸው ስልጣን መጠን ሰውነቴ ምናምን አክት ያደርጋልና ቦዲ ማተር። ለምሳሌ አንዳንድ ሰው እኔ ፍቅርን የሰጠሁት ግን ተናቅኩኝ ይሊል ይችላል። ፍቅር መቼ ነው ያስከብራል የሚል ትምህርት የተማር ነው። ማን ነው ይሄንን እንደ ህግ እንደ ዶግማ ውስጣችን ያስቀመጠው? የሆነን ሰው ስናገለግለው ስንወደው ያከብረናል ማን ያለው? እንዳይንቀን ዋስትና ነው ማን ያለው? ክብር ሌላ ጉዳይ ነው፣ ፍቅር ሌላ ጉዳይ ነው። ለምን ቮካብለሪያቸው ተነጣጥለው ተቀመጡ? የተለያዩ ጉዳዮች ባይሆኑ ከፍቅር ክብር መቅደም አለበት። ኦኬ ይሄን ሁሉ ምነግራችሁ ለምንድን ነው? እኔ ራሱ አላቅም። እጃችን ነው ከአይናችን የተሻለ ውሸታችንን ሊናገር እውነታችንን ሊያሳምር የሚችለው።
አሁን ጆርዳን ቺቺ ትችላል ሲያሾፍበት ያ ኮሜዲያን ሐሳብ ሳፍታታ ነው ሲለው ጆርዳን አይ ፑሲ እየላስክ ነው ይመስለው ይለዋል። ጆርዳን እኮ ሞድልን ነገር ኮሜዲያኖች ጋር ሄዶ መተረብ ይችላል ማለት ነው። ሶ ጀስቸር ማተር እጃችን ላይ ሞተር ስኪሎች አሉ ስሩ ሪፒቲሽን ዴቨሎፕ ያደረግናቸውና ራሳችንን ለሞተር ስኪሎቹ መልቀቅ እንችላለን ወይስ ሞተር ስኪሎቹ ልንቆጣጠራቸው እንፈልጋለን? ሰውነታችንን መግዛት ነው የምንፈልገው ወይስ ሰውነታችንን ከኛ መነጠል የራሱን ኢንተለጀንስ እንዲጠቀም አዲስ ነገሮችን አዳፕት እንዲያደርግ? 93% of your energy is your subconscious 7% ናት ያንተ 93%ን የያዘው ኦልሞስት 100 ሊደርስ የሚቃጣው ያንን ኢነርጂ በ7% የግል ጥቅምና ጠላት በምትል ካታጎሪ ከፍለ ዕውቀትህ ልምድህን ተመልከተው እንዴት ልዘልቀው ነው። ሶ ለሰውነትህ ራስን መልቀቅ መለማመድ አለብህ። አሁን እንትና ኒዮ ያለማመደው ሞርቢየስ ያለማመደው ሰውነቱን ሰውነትህ አሁን ያለ የምታስብበት ቦታ አይደለም ያለው ይለዋል። ሰውነትህ ጋር መሄድ ከፈለክ እቺ ሬድ ፒል ዋጥ ይለዋል። አሁን በህልም ዓለም ነው ያለው። እንዴት ትለየዋለህ ህልምና እውኑን ይለዋል። በህልም ዓለም ሲባል አሁን ይሄንን ድሪም እያረኩት እንዳልሆነ አውቃለሁ። አንዱ በህልም ዓለም ዓለመሆኔንም ማቀው መቆንጠጥ ይችላል። ብዙ ሰዎች ህልም ውስጥ የነቁ ሲመስላቸው የመጀመሪያ ድርጊታቸው ፔን ኢንካውንተር ማድረግ መቆንጠጥ ወይ በሆነ ነገር ራሳቸው ያ ምን ነግራቸዋል። ፔን እዛኛው ዓለም ላይ ፊል አይደረግም እንደዚህኛው አለ እኮ ምናምን እንላለን። ህልም ውስጥ ግን ህልም ውስጥ ነውና ፔኑ ፊል አናረጋው። ለምሳሌ እዛ ህልም ውስጥ ተቆፍረሽ ቢሆን ስትነሺ ቁስሉ የለም። እዚህ ጋር ከተቆፈርሽ ተቆፍረሻል። ሶ ፔን ነው በህይወት መኖራችን የሚያረጋግጥልን። ፔን ኢዝ ኤ ዲሉዥን ሲል ትዝ ይልሻል። ማኔ ፔን የለም ምናምን ሲል ጫማ ሚስማር በታ ማለት ያወጋዋለሁ አለ። በቃኛ ወዛ ሶኬቱን ነቀለው ልጁ እዛ ፓትሮን ነው አይሰራው ሶኬቱን ነቅሎት ተገላገለ። እና ፔን ሪል መሆኑን የምናውቅበት ነው። አንድ ሰው በህልም ይሁን በእውን ይሁን እና በህልም ነው ያለኸው ሰውነትህ ያለበት ቦታ አይደለም ያለኸው አለ። በህልም ነው ያለኸው ምን ማለት ነው? እየቃዠህ ነው ምን ማለት ነው? ሰውነትህ የሚገዛበት አንተ የማታውቀው ህግ አለው። የሆነ ሰው ኤክስቴንሽን ነው የሰውነቱ ኤክስቴንሽን ነው። ለሆነ ሰው እግር ሰጥተህ ነው ሰውነትህ ያለው። እሱ የማይደርስበት ሄደህ እንድትደርስ እሱ የማያወራው እንድታወራለት ምናምን ባሪያ አድርጎ የሰውነቱ ኤክስቴንሽን አድርጎሃል። ይህ ሰው ወንድምህ፣ አባትህ፣ እናትህ፣ ልጅህ፣ ጓደኛህ ሊሆን ይችላል። ዩ ዶንት ኖ ማለት በህልም ዓለም ነው ያለኸው ሲለው ኒዮን ሞርቢየስ ያለው ተኝተሃል አይደለም እንትን ፊልም ስለሆነ እንዲመች ያን አደረጉት እንጂ እያለው ያለው የሆነን ሰው ህልም ነው እየኖርክ ያለኸው። የሆነን ሰው ተስፋ ለሆነ ሰው አገልጋይ ነህ። ሰው አይደለህም። በራስህ ሶል የለህም ነው። ሰው እንድትነቃ ሬድ ፒሉን ወይም ግሪን ሬዱን ወሰደ። ሲነቃ ሰውነቱ እንደገና ተለማመደው አለው። ይሄ የቻይኖች ቡዱ አይደለም የቻይኖች ቴክኒክ አለ እዚህ ጋር ምናምን እየወጉ ነርቭ የሚያነቃቁት አንዳንዴ ትልም ነገር ያደርጋሉ የሆነ የሚናከስ ነገር አልከት እሱንና ሰውነቱን ሊያለማምደው ነው which is ከቅድም ያልኩት ሞተር ስኪል። ለምሳሌ አንዳንዴ እያወራን ወንጌል ውልፍት ብላ ወይ እሷ ወይኔ ይዘናታል እና እጃችን ቀድሟል። እኛ ወሬው ላይ ነን ያለነው ግን እጃችን ይዟታል። አሁን ይቀድመኛል እንደ እጄ አዎ ይቀድመናል። ብዙ ጊዜ እንደዛ ይባላል። በፍላጎት ደረጃ ያለውን አይደንቲቲ አናቀውም። እኛ ስለ ትሪኒቲ ስናወራ ፎርዝ ኤሌመንት ጨምሬ ነው ይናገራል። ቃል፣ እስትንፋስና ልብ። ቃል፣ እስትንፋስ፣ ልብ ምን ማለት ነው? ሐሳብ፣ ንግግርና ድርጊት እንደማለት ነው። አንድ ደረጃ ግን ከኋላ ፍላጎት አለ። እግዚአብሔር ሰማይና ምድርን ሲፈጥር ሲያስብ አናየውም። ሌሎቹን አስቦ ተናግሮና አድርጎ አንድ ሌየር ግን አለ። አሁን እጆቼ ምንድነው የሚያደርጉት? አብረውኝ ፍላጎቴን ነው የሚከተሉት። እያሰብኩ አይደለም እጆቼ እንዲማረጋቸው። ኢቭን ማወራውም እያሰብኩ አይደለም፣ ፍላጎቴን ነው የሚመራው። ሶ የፍላጎት ደረጃ አይደንቲቲ አለ። እዛ የፍላጎት ደረጃ ማንነታችን ጋር አምጪው ለመድረስ ስቴፖች አሉ። ወደሱ እንመጣለን። ማሻአላ አሰይ በቃ አሰይ ይሄ ገብቷል። በቃ ዛሬ ያበደን
ላድርስልህ ለዛ ለአሜሪካው ልጅ ቡና ልካለው አለ። ኧረ ያኔ ታዩሱ ምን ድምፁን ሰማው ምናምን ያ ቡናውን ልላክልህ ያለው ልጅ አንድ መጽሐፍ ጨምረ ላክ አልኩት። ብራዘር እንዳረሳ አንድ የዩንግ መጽሐፍ አትበኃይሉ 120 ብለ ሰላም በለኝ እና እጃችን ይቀድመናል። ፍላጎት ስላለ ልጅቷን ፕሪዘርቭ ማድረግ ፍላጎት ከሐሳብም ይረካል። በፍላጎት ደረጃ ሰውነቱ እንዲታዘዘው ኒዮ ሞተር ስኪሎቹን የማንቃት ስራ በእነዛ ዶቶች ይደረግለት ነበር እና ሰውነት የሌለው ያክል ሰውነቱ በማትሪክሱ ቁጥጥር ውስጥ ነበር። ማትሪክስ ማለት የሚሰማን ግን ልንናገረው የማንችለው የሆነ አይነት ስርዓት ማለት ነው። የሆነ አይነት ዓለም ሲባል ብዙ ጊዜ ቤተ ክርስቲያን ዓለም እያለች ለዓለማዊነት መጽሐፍ ቅዱስም ዓለማዊነት ሲል ምንድን ነው ዓለም? ተራራ፣ ሜዳው፣ ሰማዩ፣ ደመናው ሰዎችን ነው እንዴ? ፋክቹዋሊ ይሄን ማለት ነው አይደለም እኮ። ዓለም ማለት ሲስተም ነው። ዘ ሲስተም ኖውስ ዌል ምናምን ሲባል ሰምታችኋል። ሲስተሙ ከኔ የተሻለ ያውቃል፣ ከሁላችን የተሻለ እና የሆነ ሲስተም አለ። አዲስ አበባ ሲሄድ የማየው ባስ ውስጥ ቢሄቭ የምታደርጊበት ታክሲ ውስጥ ከቡና የምትሸጥ ጋር መጽሐፍ መደብር ጋር ምናምን እና ሲያስገድደኝ ነው ሰውነቴን የማገኘው። እንደ ድሬዳዋ ልሆን ፈልጋለሁ ስለው አይሆንም ጀስት ፎሎ ይለኛል። እና እኔና አንድ ኪራ ቅድም ስነግርሽ ነበረ ይሰማን ነበር የሆነ እንግዳ ዓለም ውስጥ የመሆን አይነት ስሜት እና ማትሪክስ የሆነ አለ። አባት፣ እናት፣ ወንድም፣ እህት፣ ሴት፣ ወንድ፣ ስራ፣ መተኛት ምናምን የሚባሉ ፋክቹዋል ነገሮች እናያለን። ግን ከዚህ የተለየ ሌላ ነገር አለ። እኚህ ተዋህደው ያመጡት ወይም እኚህን አዋህዶ የሚሰራ የሚንቀሳቀስ ጠዋት ተነስቼ ሲሄድ ልናገር የፈለኩትን መናገር አልችልም፣ ላደርግ የፈለኩትን አላደርግም። ከባድ ሆኖ እኮ አይደለም ያቃተኝ። ምንድነው ያቃተኝ? ፍላጎቱ ጠፍቶ እኮ አይደለም፣ ግን ቃላቶቹ ይሸሹኛል። ምላሴ ላይ መጥተው አልመጣም ይላል። ድርጊት ይሆን አላረግም ይላል። ምን ነው ስለው ፈራለሁ ይላል። ምንድነው የምትፈራው? ወንድ፣ ሴት፣ ስራ ምናምን ይሄ አንተ የምታየው ነው። እኔ የማየው ሌላ ነገር አለ። ብሞክራት አንተም እችን የምታገኛትን ጥቅማ ጥቅም ታጣታለህ። እማታውቀው አይነት ጠላት ብቅ ይላል። ምንድነው እንደዚህ አይነት ተረት? ዘ ኮሌክቲቭ አንኮንሽስ ላይ በኋላ ዩንግን ምናምን ሳነብ የደረስኩበት አንዳች ህግ ብትተላለፊ፣ ለምሳሌ ጣቶቹ አንቺ ናቸው ፋክት ካሰብሽ፣ እችን እንዲህ ካደረግሽ 50 ሰው ወደ አንቺ ዞርና ቤተሰብ አባቴ፣ እናቴ፣ ወንድሜ፣ ልጄ ምናምን የሚለው ይጠፋና አንድ ሆነው ሲመጡ ታያቸዋለሽ። እንደዚህ ብትይ ዝም ብለሽ እኮ አየር ጣትሽ ነው። እንደዚህ ብትይ እኮ ምንም ላይልሽ። እንደዚህ ብትይ ታክሲ ልታስቆም ነው እንዴ ምናምን ሊል ይችላል። ሌላ ነው። ይሄን እንዲህ ብትይ አሁን ጣት ነው አንቺ እያየሽ ያለሽው ይልሻል። ፋክቹዋል የሆነ ስሜትሽ ማለት ነው። ፋክቹዋል ነገር ነው። ጣት እና ወንድ፣ ሴት፣ አባቴ፣ እናቴ ነው። እኔ ይሄን አይደለም የማየው። የሆነ ክፍል ዓለም ማትሪክስ ያለው እንዲህ ብትይ ድምጥ ማጥሽን ነው የሚያጠፋሽ። እቺ ሲምፕል ምሳሌ ፊት ለፊት ያለችው ናት። ግን አሴ ሆል ሲስተም አለ። በኋላ ነው ዘ ኮሌክቲቭ አንኮንሽስ የሚለውን ያወቅኩት። ያ ሲስተም እንዳላውቅ ገባለውኝ ብዙ ረቂቅ ነገሮች አስቤ እንዲተርጉሜ ምናምን ሲሄድ የሆነ አለቃዬ ቢሮ ስገባ በተለይ አንዳንዴ የሆነ በጣም ኤሲም ስላለ ቅዝቅዝ ይለኝና በቃ ልነግረው የምፈልገው ተቋማችን ምናምን ልነግረው የሆነ ሬሳ ሳጥኔ ውስጥ እየገባሁ ነው ይለኛል። ምንድነው የምትውለው አለቃዬ ቢሮ ኤሲ አንተ የምታየው ነው እሱ። እኔ የሚሰማኝ ገብቼ ውልትፍትፍትፍትፍትፍ ምንም ክፉ ልናገር አልገባውም። ገና ሲያይ የሆነ ነገሩ በሙሉ ድምጥ ማጡ ጠፍቶብኝ ሌላ አይጥም የሆነ በኃይሉና ምንድነው ዘ ማትሪክስ? ይሄ አንድሪው ቴት የሚልበት ርዕስ ማለት ዘ ማትሪክስ እያለ የሚጮህ When I talk about the Matrix, I'm talking about the systems which have been created by society, which are deliberately designed to enslave. እኔ የምታገለው ማትሪክሱ ነው። ማትሪክሱ እንትኔን የባንክ እንዳላንቀሳቀስ ተይዤ ምናምን ይላል። ሰዎች አይጠቁም፣ መንግስት አይልም ምናምን። ማትሪክስ ነው ፊልሙ። ማትሪክስ አረድርሱ ይይዘናል አሁንና ሰውነታችን የዛ የማትሪክሱ ባዲ ነው። እንደዚህ ልክ የሆነ እንደዚህ አድርገው እጃቸው ላይ ገመድ አድርገው እንደዚህ እንደ ፐፔት እንደሚያንቀሳቅሱት ያንን ፐፔት አንቀሳቃሽ እጅ አለ። ግን የሚያንቀሳቅሰው ላንቺ አይታይም። ምን ይላል? ፍቅር ይላል። ምን ይላል? ስራ ይላል። ምን ይላል? አለቃ ይላል። የሆነ ነገር ይላል። እና ከዛ አንቺ
በዛ እንትን ውስጥ ሰውነትሽ እንደ ሬሳ ይንቀሳቀሳል። እዛ ማታ ልተኝ ስትይ ነው እኔና ኪራ ያልኩሽ ቅድም። ማታ ልተኛ ስንል እቺ የሽመቤት የምትባል የዱባ ለቤተሰብ ምናምን የሆነ ኝምኝም የሚል ከኬኔዲ ጋር ምናምን የምትከፍት እሱን ከፍታ የሆነ ያልኖርን አይነት ሶውላችን በስጋችን ተወክላ ወይም ሆና ውስጥ ሆና ወጥታ መኖር እንደማትችል አይነት ስሜት ይሰማናልና እናለቅሳለን። በቃ ከንቱነቷን እናያለን። የሞት ስሜት ጠንክሮ ይሰማናል። ለምን አልኖርንማ። እንዳንኖር ሰውነታችን የሚንቀሳቀስበት ሩል ተሰጥቶታል። አዲስ ነገሮችን ኢንሃቢት ማድረግ ገንዘብ ማድረግ አንችልም። በሰብኮንሽስ ሌቭል የኛ ማድረግ አንችልም። እንጥራለን። ሁልጊዜም እንትናችን እየጠበበ ነው የሚመጣው። ከትላንት ዛሬ የምንችለውን ነገር እያቃተን ዓለም እየጨከነች ምናምንና ግር ይለናል። ለካ ማትሪክሱን ፊል አድርገነው ነበር። እና ትሪኒቲ የምትባል ማትሪክስ ላይ ኒዮ ትሪኒቲ የምትባል አንዲት ሴት ትገጥመዋለች። ስሟ አስቂኝ ነው። ስላሴን በፍቅሩ ትወድቃለች፣ በፍቅሯ ይወድቃል። ትሪኒቲ ያው ቃሉ ስለሚገልጽ ብዙ ምሳሌ መስጠት አያስፈልግም። ትሪኒቲ ውክልናዋ እዛ ጋር ስላሴን ነው ስሟ ስለሚል። ግን ስላሴ ሴክሹዋል ነገር ከኛ ጋር ምናምን እንደዛ አይደለም። ፊልም ስለሆነ አሁንም እንትናችሁ እንዳይቸገር ሳይኪያችሁ ፊልም ስለሆነ እንጂ የሱን ኢሞሽናሊቲ የምትይዘው ልክ እግዚአብሔር በኮግኒቲቭ በሆነ የአይምሯችን ሎጂካል ፓርት አይሰራም ነው። ወደዛ መምጣት አይችልም ነው። እንዳውም ሞርቢየስ ሲነግረው የታወርከው በአይንህና በሎጂካል ማይንድህ በኩል ተሸንፈህ ነው ይለዋል። በአይንህና በሎጂካል ማይንድ። ሎጂካል ማይንድ ማለት ፋክቹዋል የሆነ ገሃዳዊ የሆነ እውቀት ፊሎሶፊ ምናምን አጥግበ ነው በሚታየው ዓለም እንድንታሰር የሚታየው ዓለምና ሎጂካሊቲ። ሰው ተራማጅ እንስሳ ነው ምናምን ኦኬ። ስለዚህ የአውሮፕላን አይሰራም ማለት ነው ካልቃዠ ካላለመ። ፋክቹዋል የሆኑ ሰዎች ሁሉ የሚያደርጓቸውን ነገሮች እያየን ሎጂክ እናወጣለን። እኔም የዛ መንጋ አባል ነኝ። አይ ቢሄቭ ላይክ ዲስ እና የማየው ነገር ቆንጆ የሚመች ምናምን በቃ የሆኑ መስፈርቶች ይዘን በዛ ሎጂክና በአይናችን ንብረት ሆነን ተሰጥተናል፣ ተላልፈናል። እንዳውም ሳድጉሩ ዛሬ ጠዋት ብዙ ፋናቸው አረው አልወዳቸውም። አንዳንድ ሎጂኮቻቸው ግን ደስ ይሉኛል። እና ዛሬ ቆንጆ ነገር ያሉት ድጋሚ ህይወት ሊኖር ይችላል የሚለውን ነገር እስቲ ያብራሩልኝ ስትላቸው እይኝ እስቲ ያሏት። ታይሻለሁ? አዎ። ጨፍኝ። ታይሻለሁ? አትታዩኝ? ጥሩ ግለጪ። ታይሻለሁ? አዎ። በአይንሽ ነው የሚያየኝ ወይስ አንቺ ነሽ የምታየኝ አሏት። እሺ እኔ ልመልሰው አሉና ያየሽኝ አንቺ ነሽ፣ ግን አይንሽን ተጠቅመሽ እዚህ ጨርቅ ባረግ አይኔን ገልጬም አላይሽም። ስለዚህ ልክ እንደ ጨርቁ ነው ቆቡ። አይንሽንም ጨፍነሽ አለሽ፣ ግን ማየታችን ልክ እንደዚህ ማይክ እና በዚህ ማይክና በአይኔ መሃል ልዩነት የለም። አይኔ በጣም እኔን ስለሆነ እንጂ መጠቀሚያ ነው እንጂ አንቺ አለሽ። እኔ አለሁ። ሰውነቴን ግን የሚጠቀምበት ሌላ አካል ነው። የምበላው ምግብ የማየው ነገር ላይ አለመመቸት መከርፋት ምናምን ቢታየኝ የሚቀምስብኝ ሰው አለ፣ የሚያይብኝ ሰው አለ ማለት ቫልዩዬ በእኔ እየተጠቀመ እንጂ እኔ አይደለሁ። እኔን ለማግኘት ነው ትግሉ። እኔ አለሁ ውስጥ ግን ሰውነቴ ተወስዷል። ሰውነቴን ለመውሰድ ትሪኒቲ መንቃት አለበት። በስሜት በኩል ታነቃኛለች። እኔ መጀመሪያ ዲታች አደርጋለሁ። ሬድ ፒሉን ወሰድኩኝ ማለት ለዚህ ለሚታየው ዓለም ተላቀቅኩኝ ከሰውነቴ። ከዛ ሰውነቴ ነርቮቹን ማንቃት ስራ ይሰራል። የማንቃት ስራ ከተሰራ በኋላ እንደ አዲስ ስሜት መስጠት ደግሞ ትሪኒቲ ትሰራለች። ሶል እንደ መስጠት ነው ትሪኒቲ። ስሜት ኢንስቲንክት ስለሆነ በኢንስቲንክት በኩል ድጋሚ መንቃት አለ። ዋጋ ሄደ ኦራክል ዋጋ። እንዲህ ዝም ብዬ የዘለልኩኝ ላወራላችሁ። ቀጣይ ሙሉ ፊልሙን አይቼው 1 2 3 እያልኩ አወራለሁ። ግን አዲስ ስኪል እንዴት ኢንሃቢት ማድረግ ይቻላል፣ ገንዘብ ማድረግ ይቻላል በሚለው ብቻ ሐሳብ ዝም ብዬ ማትሪክስ ነክቸው ክፍል 2 ላይ አመጣዋል። የት ሄደ አልኩኝ? ኦራክል ዋጋ እና ኦራክል ዋጋ ሲሄድ ልነግርህ የምፈልገውን ነገር ቀድመህ የምታውቀው ይመስለኛል። ታውቀዋለህ ትለዋለች። አዎ I'm not the one
አንተ የተመረጥከው አይደለህም የሚለውን ልትነግሪኝ ነው አይደል አላት። አዎ አለችው። አንተ የተመረጥከው አይደለህም። ሰዎች ይነግሩሃል እሱን የተመረጥክ እንደሆንክ አንተ የተለየህ እንደሆንክ፣ ግን አንተ የተለየ አይደለህም። የተለየ መሆን ትሁን አትሁን ማወቅ አትችልም። ልክ ፍቅር እንደያዘህ ፍቅር መያዝህን ሰው ላያውቅልህ ይችላል፣ አንተ ነው የምታውቀው። ስለዚህ አንተ የተመረጥክ ነህ አይደለህም የሚለውን ልታውቅ የምትችለው አንተ ነህ። አንተ የተመረጥክ አይደለህም እኔ ሳይ ትለዋለች። እና የውጭው ዓለሙን መምታት ነው የፈለገችው። አንድ ጊዜ እኔ ጠንቋይ እንደዛ አርጋኝ ታውቃለች። ጥንቁልና ግን ትታለች ሴትዮዋ። እና እጅግ የምታስፈራ ሴት ናት። አይኗ ምናምን አስፈሪ ነገን ይጋያል። እና ህልም አይቻል አቅም አለች። አንድ ቀን ግን እንትን ባነር ግጥም ምሽት ምናምን ስለምን ትልቅ ባነር ነበር ቤት። ወይ ባነር ምናምን ብላ እሷን ስጠይቃት ውሰጂ እናቴ እሱ ውሰጂ አልኳት። እዛ ወሰደችና በህልሟ አየችኝ። ህልም አይቻል አቅም የሚገርም ህልም አየሁ። ንስሐ አባት የሚባል ነገር ቆየው ከተውኩኝ እኔ ጥንቁልና ነው ስራዬ አይቻል አቅም። ግን በህልሜ ንስሐ አባቴ መጡና አንተ እንደሚፈልጉ አውቃለሁ አለች። ከዛ ሲከታተሉ ሲፈልጉ ያውና አሉት ምናምን አልኳቸው አለች። እዛ መጣው የሆነ ቢጫ ነገር አለበሱ አለች እንደ ካባም ነው። ሞኝሽን ፈልጊ ጠንቋይ አንቺንማ ምን መስሎሽ ነው አልኩኝ። በሆዴ ፍላጎቱ እንዳለ አውቃለሁ እፈልጋለሁ። አምደዋን የሚለውን የተመረጥኩ የተለየው መሆኔን ማመን እፈልጋለሁ። ግን ከጠንቋይ ግን ትንቢትና ራእይ አልወስድም። እቺ ቀልድ ናት አልኩ ማለት ፈራውኝ። የሆነ ኢጎስቲክ ማንነት አለኝ የሚሻፍደረ ወደዛ ልሂድ የሚል ግን አይዲታች ካህን እንኳን ቢለኝ መነኩሴ እንኳን ቢለኝ አይ ቆይ አረ እኔ የፈለኩት ይኸውልህ እንደ ሰው ስራ የለኝም፣ ሚስት የለኝም፣ ልጅ የለኝም። መጀመሪያ ሰው መሆን ልቻለኝ። ዘዋን ምናምን ምንድነው የምታመናፍሰው? መጀመሪያ ያን ለያዝ። ሰውነቴ እንደ እንስሳ በላይ ላይ እየሻፈደ ቆሻሻ ነገር እየሳበ ሰው መሆን ሳልችል አማልክትነት ዲቪኒቲ ይነግረኛል። ሰው መሆን ልቻል። መጀመሪያ እኔ እንደ ሰው ነው መኖር የፈለኩት። ያዕቆብ እንደሆነ እንደ ሰው በኩርና ሚስት አግብቼ ልጅ ወልጄ መኖር ነው የፈለኩት። ግን አልሆን እያለ እየታገለኝ ከሆነ በቃ ካልባረከኝ አልለቅም ወደሚለው ራሴው ነኝ የሚሄደው እንጂ ከውጪ ዶቶች እያገናኘው ኦኬ የተወለድኩበት ጊዜ ንስሐ ስሜ እንትን እቺ ሴትዮ እንዲብላል እቺን እያገናኘው ከሄድኩኝ ከበጋሻው ማን ያደነኛል? በጋሻውን ከመሆንና ዘዋን ለመሆን የምናረገውን ጥረት ከውጭ መጥተው ድብልቅ የሚያረጉ አካላት ወይም የሚስቡ አካላት ሁለቱም መታመን የለባቸው። you are not the one ያለችው እሷ but he is the one you are the one ያለችኝ እኔን but I am not the one the one መሆን የሚመጣው መጀመሪያ ቤዚክ ኒድን አሟላ። ሴት ሳይኖርህ ስለ ዝሙት ርካሽነት ምናምን አታመነፋፍስ። ምናልባት ጀንጅኖ የመጥበስ አቅም አጥሮ ሊሆን ይችላል። ስለዚህ ዝም ብለህ ሆነ እንትን የገንዘብ ቆሻሻነት ምናምን የምትለው ይዘኸው በል። ገንዘቡን ይዘህ ቆሻሻ ነው ስትል ሼር አድርገው አስራት አውጣለት ምናምን እንትን አድርገው ኦኬ እንደዛ አይነት ነው። ሶ የሚቀድመው ያ ነው እና ሊጀነጅኗችሁ የሚሞክሩ ዘዋናችሁ ምናምን ኦፍ ኮርስ ማትሪክስ አለ። you are inside of it ልትለዩት አትችሉም። መለየት ባለመቻላችሁ ራሳችሁን ከማትሪክሱ ሰውነታችሁን እሱ በመቆጣጠሩ መጀመሪያ የሚቀድመው ዲታችመንት ነው። that's why Buddhism is a crucial thing. don't go far ብዙ አትሂዱ which is bad which is good የሚለውን በውስጡ እንዳለፈ እኔና ያሬድ እንለይላችኋለን። ብዙ ሰዎች ከልቱን እየቀያየሩ በተለያየ ርዕስ ስለሚያመጡት እኔም እሱም ፕራክቲሱ ስለነበር ማጥለል ማጥራት አያቅተንም። እመኑን እያልን እንደሆነ ነው የሚሰማኝ። ግን አትመኑን፣ ከፈለጋችሁ ሌላ ቦታ ሄዳችሁ ተሰባበሩ። እኔም እሱም ግን በውስጡ እንዳለፈ ሰው ዳውን ሳይዱን ነግራችኋለሁ። ግን የሚጠቅም ነገር አለው። ልክ ባህል ነው ለኔ ቡዲዝም ለርኒንግ ሳይሆን አንለርኒንግ ስለሆነ ሶ አንለርን አድርግ ይለዋል ኒዮን ሞርቢየስ። አልነርን አድርግ። መጀመሪያ ለርን ያደረከው ሰውነትህን የተቆጣጠረውን ፓተርን ማኑዋል መጀመሪያ ዲታች ነው የምታረገው። እስካሁን ማትሪክሱ ካንተ የሚጠብቀው ኖርሃል። ባይዘዌ ማትሪክሱን በምን ይተካዋል ፍሬድሪክ ኒቼ? በድራጎኑ።
ድራጎኑ እንድትገዛለት ባሪያ እንድትሆን ይፈልጋል። የዚች ዓለም ስርዓት እንደማለት ነውና ድራጎኑ በስነ ስርዓት ያንን ይጠብቃል። ካንተ እስከዛሬ ተገዝተሃል ልል ነው። አሁን ኒቼን ያመጣሁት እስከዛሬ በህግ ኖርሃል፣ እስከዛሬ ተገዝተሃል። ሶ when the time comes ይሄ ኢንዲቪጁዌት የምታረግበት ጊዜ ሲመጣ ግን አንለርኒንግ ነው ትክክለኛው መንገድ። አዲስ ትምህርት አትውሰዱ። አዲስ በዚህ ወይም በዛ ነው ክርስቶስ ቢሏችሁ አትስሙ እንደሚለው ክርስቶስ የሚለው ቃል ኢየሱስ ማለት አይደለም። የተቀባው ማን ነው? ኤልዛሙኤል በቃ የሆነ ገብቶ በቃ ምናምን የሚሉት ሰዎች አሉ። የተቀባው በዚህ ነው በዚያ ነው ቢሏችሁ አትመኑ እንዳለው አትመን። የራስህንም ነው እኮ የራስህንም ሃይማኖት ውስጥ ለምን መፈለግ አይቀርም። በዚህ ሰዓት ማን ነው ሲመምር ድብልቅልቅ ብሎባላ የትኛውም ሃይማኖት ፎርም ውስጥ ግራ ገብቷል የምትከተለው ሰው ያ ገሌ ሻል ያለ ነው ምናምን እያልክ እየመረክ ነው ስቲል የተቀባው እያልክ ነው። ከዛው ሃይማኖት ቅጥሩ ሳትወጣ መምህር ትመርጣለህ። እቺን ዝም ብለህ ያት መምህር እየመረጠ አይደለም ውስጥ አይ ነገሌን አልቀበልም ገሌ ግን ደና ነው የተቀባው እያልክ ነው። ስቲል ኢንዲቪጁዌት አድርገሃል እዛ ውስጥ ማለት አለርን አድርግ ነው። አለርን አድርግ ማለት ግዴታህም ስለሆነ ነው። ባይዘው አለርን ባታደርጉ አሁን ለርን ባረጋችሁት የምታስቡት ቦታ ነው ያላችሁት እንደ አገር እንደ ግለሰብ እንደ ቤተሰብ እንዳጠናችሁት ናችሁ ሆይ አይደለም። ሶ አንለርኒንግ ነው ሞርቢየስ መጀመሪያ ያስቀደመው ከትምህርቱ። ኮንትሮል አታርገው ራስን ልቀቅ ይለዋል። ስትለቁ አጋንንትን የሚገባባችሁ ምናምን እያለ ዘበነ ሲያወራ ነበርና መልቀቅ ማለት እኮ ዋና እንኳን መልቀቅ ይጠይቃል። ፍቅር መልቀቅ ይጠይቃል። ራስን ሁሉ ስላንተ አይደለም። አይ ስለ ክርስቶስ ነው ብለህ ራሱ ብትሰግጥ ያንተን ክርስቶስ ነው ክርስቶስ የምትለው። በቃ አንተ በገባህ ልክ የተገለጠልህንና በስሜት ያረጋገጥከውን ነገር ነው ጭክ እያልክ ያለህ። ካንተ ማምለጥ አትችልም። አሯሩጣ አትይዘውም። ባለፈው ቪዲዮ ላይ እንዳልኩት ሳሯሩጥ የነበርኩት ራሴን ነው። ብዙ ሴት ጋር መሄድ ብዙ ሴቶችን የማርካት ፍላጎት ሳይሆን ብዙ ሴቶችን ማውጣት ይችላልው የሚል ታይትል ፍለጋ ነው። ሶ ማሯሩጠው ራሴን ነው። ዛሬ ሞተር እየነዳው ሰሞኑ እምሄድበትን ቦታ ይመርጥልኛል። አንቺ በዚህ ጋር ገሌ እኮ ሞተር ገዝቷል የድሮ ጓደኛ ቺርስ ምናምን እንዴ አንቺም ገዛሽ እንዴ ምናምን እንድባል እና ቦታ ያመራርጥልኛል እና ቼክ ምናምን ያረጋል። አይኔ እቺ ታይ ልብ ምቴን ትለካለች እንዴ ስራ የሰራው ልብ ምት አይለካም እኮ በቃ ፍታ ልብ ምት ምናምን በዚህ ሰዓት በቃ ብዙ ነው ልቤሽ እና እያወራው ልብ ምት አይለካም። ኤኒዌይስ በዛ ጋር ሂድ አሁን እቺን ሰዓት ቤባ እንትን ብሎል ቤባ ባያት ምናምን የሚል የሆነ እንትን ይኖራል። ሶ እቺ ፑሽ አለች ወደ ሆነ አቅጣጫ ንዳ እገሌያት ምናምንና ጠላፊዋ እቺ ናት። አለርን ካላደረግንና የሆነ መያዝ ምናምን የምንፈልገውን ነገር የምናሳየውን ሰው እየመረጠ ነው ይዞን የሚሄደው እና አቃቃ አላት ላይፍ። ክፋት የለውም። ሰው ቢያይልን ደስ ይለናል ያለንን አሪፍ ነገር ምናምን። ግን አንድም ቡዳ ምናምን የሚበላው ሰውን በዚህ አይነት ኢንቴንሽን እንደሆነ ታውቂያለሽ። ሰዎች ልጆቻቸውን ሲያሳዩ ለሰው እንትን ያደርጋሉ። በሆነ እነሱ ቆንጆ ልጅ ወልዶ ባዩት ሰው ወይ ቀድሟቸው ወልዶ ባዩት ሰው ሊያሳዩ ወደፊት ያስጠጉታል። ልጁ ሲያስጠጉት አሁን ልጁን ክፍት አረጉት ዝም ብሎ ደስ ስለሚል ሰው እንዲያየው አይደለም። ፕራይቬት ኦዲየንስ አለ ውስጥሽ እገሌ ይልኝ የምትል ታይትል ለጥፎ ነው ሲያስጠጋ ወደ ውጭ። በዛ ቀድሞሽ በያዘና የተሻለ በያዘ ሰው ፊት ይዘሽ መታየትሽን ለማሳየት ከሞከርሽ በር ከፍተሻል ማለት። በዛች በር ነው ቡዳ ምናምን ሊበላው የሚችለው እንግዲህ አጋንንት ምናምን ምንል ሶ ሊገባ የሚችለው ዝም ብለሽ። ይሄንን ግን ማሰብሽን አወቂ። ያሆነ ሰው ከዛ አውሪው ለጓደኛሽ ወይ ለካህን ወይ ምናምን ዲያሪ አርጊው። ከዛ የኮንሽስሽ ንብረት አርጊው። ሶ ያ ሰው ሊያይሽ ይችላል ግን ባያዝሽም ይዳዝማታል። ኦሬዲ ስላወቅሽበት ስሜትሽ በዛ ጋር ያንን ልፈልግ ሲል እያየሽው እንደሆነ ሲያውቅ ከዛ መተው ይጀምራል።
ኮንሽስነስ የኮንሽስነስ ላይት ሰብኮንሽስን እምሽክ ነው የሚያደርገው። ምንም ሀውቱ አያስፈልግም። አሁንም ልነግራችሁ የፈለግኩት እሱን ነው። ሞተር ስኪል ሰውነት ላይ ለመጫን ሀውቱ የሚል ነገር የለም። ምንድነው የምታደርገው መሰለ? ሰውነትን በየቀኑ ካንተ ጋር ፍቺ እንዲፈጽም አድርገው። ምን ማለት ነው? ለምሳሌ ቀዝቃዛ ሻወር ስወስድ ልረዳው እንደማልችል እንዲያውቅ ነው እያረኩት ያለሁት። በቃ እኔ ሰውነቴን የራስህ ጉዳይ እያልኩት ነው። ፍቺ እየፈጸምን ነው ማለት ነው። ያ ዴንጀረስ ነገር አለው። ዴንጀረስነቱ ምንድነው? ሰውነቱ ዝም ብለህ ማረፍ ስለፈለክ ደስተኛ መሆን ስለፈለክ ምናምን ማግኘት አትችልም። ሰውነት የሰው ልጆች ይሆናል። ቤተሰቡን ሰፊ ያደርገዋል። ከቅጥርህ እየወጣህ ነው የምትሄደው። የሰው ልጆች እየሆንክ ማለት ነው። የመጨረሻው ጣራ ሰው ልጅ ነው። ሰው ልጅ መሆን ነው ሰው የሚፈልገው። የእገሌ ልጅ፣ የሙልጌታ ልጅ፣ የረዴት ባል እሺ በልጅ እሷን ልተዋትና የሙልጌታ ልጅና የወንጌል አባት ሲሆን ከላይ ከታች ልጅ ነኝ፣ ከኔ በታች ደግሞ ልጅ አለ። ሶ ለሁለቱ መሆን በአባቴ መታየትና ለልጄ መሆን ሰውነቴን የሰው ልጅ እንዳይሆን ይፈታተነዋል፣ ይይዘዋል ማለት ነው። ጊር ነው እና rescuing your father from the belly of the beast ይላል ዩንግ። ማን ነው? ጆርዳን። ውስጣችን የአባታችን መልክ አለ። ሁልጊዜ እንደሱ ቢሄቭ ማድረግ መፈለግ አለ። እሱ ተከብሮ ስለምናቅ አርሊ ልጅ ሆነን ተከበረ አባት ምናምን ካለን ስለ ቲጂ ማውራ ምናምን ያሉት አሁን ብቅ አለ። ግን ብዙ ጊዜ ስለማውራው ኦልሞስት ሁሉ ኮንቴንቴኔ አባት እንዴት ነው ልጅን ማሳደግ ያለበት የሚለውን ስለማወራና ወደ ረቂቁ የሰው ልጅነት ለመምጣት ሰውነት እየተፈታ በተለያዩ ሪቹዋሎች እዚህ ጋር ማልጠቀማቸው ሆነ ብዬ ነው። እንዴት ሰውነትን ከአይምሮ ቁጥጥር ነፃ ማውጣት ይቻላል፣ ፍቺ እንዴት መፈጸም ይቻላል የሚለውን ማውራት አይችልም ምላሴ። ታውቁኛላችሁ የሀውቱ ጋር ያለው ሁሌም ግን አሴ ሪቹዋል በየቀኑ በየጊዜው መደረግ የሚችሉ እንትኖችን አስቀምጣለሁ፣ አወራለሁ። ስካተርድ ስለማረጋቸው ልክ ባይብል ሃይፐር ሊንክድ ሆኖ ግን 80 አሃዱ ነው 80 ምዕራፎች 80 መጽሐፎች አንድ ላይ የሆኑበት አንድ መጽሐፍ እንደሆነ ሁሉ እኚህ 200 ምናምን ቪዲዮዎች በዚህ ዩንጊያን ክላስሩም ያያችኋቸው ሃይፐር ሊንክድ ናቸው። ግን አንድ ግን አይደሉም። አንድ ናቸው ግን የተለያዩ ናቸውና የተለያየ ቦታ ያስቀመጥኩትን ነገር ማየት ግድ ይላችኋል። አንድ ቪዲዮ ላይ ሀውቱ ብዬ ማውራት ስለማልችል ምላሴን እኮ ይፈታተነኝ አለ እኮ ግን ማውራት አልችልም። ልክ አይመስለኝም። ፋራ የሆንኩ ይመስለኛል። በተወሰነ ደረጃ ያዘዝኩ ይመስለኛል። ቦሲ የሆንኩ ይሄን አርጉ ያን አርጉ ተውስል እሱን አልወደውም። ይገባችኋል። ሰውነት ግን ከአይምሮ ፍቺ መፈጸም አለበት። ከዛ በኋላ እንዴት ሰውነት ኢዚሊ የትኛውንም ስኪል ንብረቱ ማድረግ እንደሚችል ታውቃላችሁ። ኢቭን ስኪል ብቻ አይደለም፣ ሰው ራሱ ይበላል። ሰውነት ሰው ይበላል። ለምሳሌ ይሄንን ስል አዳማ አንድ ማኒፑሌት ሊያደርገኝ በጣም በቃ ተደባዳቢ ነኝ ቦክሰኛ ነኝ ምናምን ብሎ ሲቆነስ የነበረ አንድ ሰውዬ ፊቴ ቁጭ ብሎ ዛ ሬዚስት አርጎ አይምሮዬ ኢጎዬ እኔ ልጠብቅ ምናምን የሚለውን ትግሉን ዲታች እያረኩ በቃ እንትን ትነፋፋለህ ስታወራ ትንሽ ወንድ ትላለህ ባይዘው ቦክሰኛ ነኝ እያለ ሲያወራ ሰማሁትና እና ስትጮህ አለኝ። ቆይ ምን አልክ አልኩት። ይቅርታ ቃል አልመረኩም። ስትጮህ ማለት ፈልጌ ሳይሆን ስትናገር ምናምን አለ። ዝም ብዬ አየሁት እና አይደለ ሲለኝ ዝም ብዬ አየዋለሁ። አልገባህም እንደ የምለው ስል ቀጥል ዝም ብለህ ራስን ወሬ አልኩት። ከዛ በኋላ ሰውየው የሚለውን ብሎ ሊሄድ አልቻለም። መጨረሻ ላይ ወይ ተነስቼ ልሄድ ነው ወይ ተነስተህ ሂድ፣ ይበቃኛል እዚህ ይሄን ያክል ሰዓት ካወራን አልኩት። ተናደደ። ሊመታኝ ፈለገ። የሚያመጣውን ያምጣ። ተደባዳቢ አይደለም እንደምታውቁት፣ ድብድብ ስኪል አይደለም። ተነስቶ ሄደ ሰላም ብሎኝ ምናምን ስሰማ በለካ ታዋቂ ወንጀለኛ ነፍሰ ገዳይ ምናምን ነበርና እዛ ሰውነቴ ግን ሃንድል አረገው። እኔ ሰውነቴ ልቆጣጠረው አልቻልኩም። በኃይሉ የድብድብ ስኪል እኮ የለህም ቦክሰኛ ነኝ ብሏል፣ ሰው ገሏል ምናምን ቢለኝም ፋኪም በቃ እኔ አይደለሁም የሚያመጣውን ያምጣ በቃ ምናምን ብዬ ለቀኩት። እኔ እኮ አይደለሁም ይሄ የምለው ልቀቅልኝ ለኔ ነው። ልቤ ርር ትላለች። ተው ከዛ
ሰውየው ሲፈራኝ አየሁት ማለት ተነስቶ ሄደ። ኦኬ ከዛ በኋላ ምንድን ነው የሆነው? ያን ሰውዬ ሰዎች እኔ ውስጥ ያዩታል። እኔ አይደለሁም እሱን ምለው፣ ሰውየው ጋር ተጋባ፣ ይዞ ይስበዋል እያረገ ነው። ይሄንን ስል እዚህ ቤት ስገባ የመጀመሪያ የሰራሁት ቪዲዮ ይምጣላችሁ። ሌባው እዚህ ግቢ ከገባ በኋላ የተሰማኝን ስሜት ምናምን የጻፍኩት ብቻዬን እዚህ ቤት ማደር የተሰማኝን ስሜት የጻፍኩት ያወራውበትኝ ቪዲዮ አለ። እሱን ይዩት። በደንብ አብራርቶ የሚነግራችሁ እሱ ነውና እንኳን ከስኪሎች ጋር አውሬ ከተባሉ ሰዎች ጋር ተጋብቶ አውሬነቱን ይዞ ነው የሚወጣው ሰውነታችንና ለጋብቻ ፈቃደኛ እንዲሆን አርጉት። ያንን የምታረጉት ግን በየቀኑ ነው። የአንድ ቀን ድርጊት አይደለም። ሰውነት ፍቺ ከፈጸመ መጨረሻ ላይ የሰው ልጅ ጋር ይጋባል። ያ የሰው ልጅ ማን ነው? ራሱን የሰው ልጅ ብሎ የሚጠራው ሚስጥር አይደለም፣ የአደባባይ ነገር ነው። ይገባቸዋልና በዛ ደረጃ ሄሮ መሆን ይቻላል፣ ጋድ መሆን ይቻላል፣ ግን ዘዋን መሆን ይቻላል። ግን እንዴት ነው የሚሆነው? ዘዋን መሆናችሁን አምናችሁ አይደለም። ተርታ ሰው ለመሆን እንደ ሰው አግብቶ ወልዶ ስራ ይዞ ለመኖር ዝቅ ብሎ ትንሿን ነገር መፈለግ፣ የወንበር መልቀቅ ምናምን እየቻላችሁ ግን ሰውነታችሁ የምታፋቱ ከሆነ you'll become the one ማለት ነው። እንትን ለማትሪክስ ላይ እመጣለሁ። እቺ ትብቃችሁ። ማስታወቂያ እንግዲህ እቺ ልትለመድ ነው መሰለኝ። ምዕመናት ምን ማለት ነው ብሎኛል በቀደም ልጅ እንትን ጃፈር አሁን ደውሎ ምን አለ መሰላችሁ? ቅዳሜ እንትን አለ የፊርማ ስነ ስርዓት ክሬ ይታያል። እቺ ነው ኦብሴሽን አለችብኛ ወደ ላይ ማድረግ አሁን እዚህ እና ቅዳሜ እንትን አለ የመጽሐፍ ምርቃት አለን። በቃ ፊርማ ምንድነው? ምርቃት ነው ወዴ እንደዛው አይነት ነገር የፊርማ ስነ ስርዓት ነው ያለው እና ጃፈር ጋር ቦታው የት እንደሆነ ምና አሳውቃችኋለሁ። እስከዛ ተዘጋጁ። መጽሐፍ ያነበባችሁ እዛው ሰላም እንባባላለን። ያልገዛችሁ የገዛችሁ ያነበባችሁ በዛው እናወራለን። በቃ እንደዛ ነው እና ያልገዛችሁ ትገዛላችሁ። አልቋል ያላችሁ ደግሞ ዋቴ አንድ ሁለት ሰው አልቋል ያለኛል። እስከዛ መግዛት ከፈለክ እስከ ቅዳሜ ካላደረሰ እንትን ሂድ ለገሃር ነው። እሺ ካልሆነ ግን የፊርማ ፕሮግራሙ ላይ ይቀርባል መጽሐፌ። ቻው።